ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ይዘት ተረፍ ይበል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ያው ጠፍተናል፣ እየጠፋን ነው በቴክኒክ ጉዳይ በአንዳንድ ያው ታውቃላችሁ የቴክኒክ ጉዳይ ነው። በዛ ነው እና እንዴት ናችሁ? ደህና ደህና ናችሁ ያላችሁ ወይ? እየቆየንም ቢሆን ያው እንመጣለን እንመጣለን ሲመቸን ነው የምንመጣው። እንግዲህ ያው ሳይመቸን ደግሞ እንዳያችሁት በዛው ብን ብለን እንቀራለን ማለት ነው። ያላችሁበት ሰላማችሁ ይብዛ። እንግዲህ እንዴት ሰነበታችሁ? ምን ነው ሰላምታውን ደጋገብሽው እንዳትሉኝ፣ ያው በቃ ሰላም ካልኳችሁ ስለቆየ ማለት ነው። እና ያው ስለ ብሩክና ስለ ምን እቺ ማለት የምትባል ሴትዮ ከዚህ ቤት እስካልወጣች ድረስ ብሩክና ቅድስት ቢጋቡ የተሻለ ሀሳብ ነው ማለት ነው። ይኸው አንዳንዴ ሰዎች ለምን እንደሆነ አላቅምና ሰዎች ሲወደዱ አያውቁም። ስለዚህ አሁን ይህን ተከታታይ ድራማዎች ሰው ሲወዳችሁ ደግሞ እናንተ ያው አትወዱም መሰለኝ። ሰው ነጠላው ነገር አስተያየት አታደርጉም፣ ልታስተካክሉ አትሞክሩም። ያው የደግግማችሁ ማህሌት ትውጣ ከዛ ቤት ሲባል እናንተ ደግሞ ያው የተመልካችን እንትን አናከብርም ብላችኋል። እንግዲህ ያው ምን ይደረጋል፣ ሰው እንደወደዳችሁ ሁሉም ይጠላችኋል ማለት ነው። ያው ተከብሮ እናንተ ማክብራችሁ ሰውም ተከባብሮ ነው አክብራችሁ ትከበራላችሁ። አንዳንዴ ደግሞ እንደዚህ አይነት ነገር ሲጠፋ ያው መከበር የሚባል ነገር የለም። አንድ ሰው ራሱን ተከብሮ ሰውን ያከብረዋል። ስለዚህ ህዝብን አክብራችሁ ሰውም እንዲወዳችሁ ብትሆኑ እንደ መጀመሪያውን ብትቀጥሉ የተሻለ ነው። ባይሆን እንደዚህ የሚሰጡ አስተያየቶችን ብትቀበሉ ከሰው ስህተት ከብረት ዝገት እንደማይጠፋ ያው ሰው ማንኛው ሰው ይሳሳታል። ከዛት ሲሰጠው እርማቱ ያስተካከላል። ይሄ ጥፋት ነው። ስለዚህ አሁን እንደ ድራማዎች ያው ሰው ወዶናል የትም አንደርስም ብላችሁ ያው መውጣት እንዳለ ሁሉም ወርዶ መፈጥፈጥም አለና ይሄ እንዳትዙ ሰውም እንዲጠላችሁ የምታደርጉም አዎ ሰው እንዲጠላችሁ የምታደርጉት እናንተ ናችሁ። እንዲወዳችሁም እንዲጠላችሁ የምታደርጉት ዋናው ባለቤት እናንተ ናቸው። እና ሁሌም እንደዚህ ከፍ እንዳላችሁ ሰው እንደወዳችሁ አይኖርም። አንዳንድ ያው የኛ ኢትዮጵያ ሕዝብ ደግሞ ታውቃላችሁ ይወዳችኋል ከምንም በላይ። ከዛ በኋላ ደግሞ ትንሽ ሲያገኝባችሁ አውርዶ መሬት ላይ ነው የሚፈጠፈጣችሁና እናንተም እንደዛ ናቸው። ኦዲየንስ በዛለን፣ ኦዲየንስ ሞልቶናል። አሁን ከዚህ በኋላ ምን ያደርጋል ብላችሁ የኦዲየንስን አስተያየት ወይም ደግሞ የእነሱን የማታከብሩ ከሆነ እናንተ ያለ ኦዲየንስ ያለ ተመልካች ምንም ናችሁና ከህዝብ ጋር ናቸው። ህዝብን የሚዳችሁ ነገር አስከክላችሁ ብትቀጥሉ እየተሻለ ነው። ማህሌት ከዛ ቤት ትውጣ እየተባለ እናንተ ደግሞ የት ነው የምትወጣ ብላችሁ ገግማችሁ ይዛችኋል። ስለዚህ ህዝብን አለማክበር ሰውን አለማክበር ኦር አስተያየትን አለመቀበልን ያሳያል ማለት ነው። ስለዚህ እንደዚህ በታደርጉ ጥሩ ነው። ለምን እንዳልኳችሁ ታውቃላችሁ። እኔ ብቻ አይደለሁም በነገራችን ላይ ያው ኮሚኒቲያችሁ ላይ ወጥ መገብታችሁ ብታዩት ያው በጠቅላላ አስተያየት ሰጪው ነው። ዛሬ አይደለም መጀመሪያው ነው ቆይቷል። ያን አስተያየታችሁ ደግሞ ታስከክሉት አልቻላችሁ። ስለዚህ ሰው ያው እናንተ ጥፋት አይደለም ምናልባት ያው እናንተ ታውቃላችሁና ጥፋትም እንደሆነ ታውቃላችሁ። ምናልባት የመጨረሻ የህዝቡን ትዕግስት ጨርሳችሁ በመጨረሻ ታስተካክሉታላችሁ። ነገር ግን አንዳንዴ የህዝብን ትዕግስት መጨረስ አግባብ አይደለም እና ይህን ነገር ብታስተካክሉት የተሻለ ነው። እንዲለው ደግሞ አንድ ሰው ስህተቱን ሲነገረው ያው ስህተቱን ቢያርም የተሻለ ነው። ሰው ራሱ ያው ስህተቱን አያይም። እውነት ለመናገር ሰው ነው ስህተቱን፣ ሁሉም በራሱ ትክክል ነው። በነገራችን ላይ ግን አንድ ሰው ደጋግሞ አንድ ሰው ሳይሆን አንድ ሁለት አረዳ አንድ ሰውማ ስህተት ነው ብሎ ከተናገረ ምናልባት የዛ ሰው እንዲህ ስለሚጠላኝ ነው ምናምን ያስብላልና አንድ ሁለት ሶስት ሰው ከነገራቸው ጥፋታችሁ ይሄን የሚወዳችሁ ሰው ነው። በነገራችሁም ያው ጥፋታችሁ የሚነግራችሁ ሰው የሚጠላችሁ ሳይሆን የሚወዳችሁ ሰው ነው እና ያን መቀበል ግድ አለባችሁ። ስለዚህ ይህን ነገር ተቀብላችሁ አስተያየቱን ብታስተካክሉት የተሻለ ነው። ከዚህ ስንወጣ ደግሞ ማንኛውም ሰው ስህተቱ የሚነገረው ሰው ያን ሰው በጣም መልካም ሰው ነው ስህተቱ የሚነግረው።
አንዳንድ ሰዎች ያው ስህተቱ እንትን ያዩትና እሱን እንዲጠላ ወይም ደግሞ እንደተጠላ አድርጎ ወይም ደግሞ እንዲያስጠላው እንዳደረገ የሚስል ሰው አለና ያን አይደለም። እውነት ለመናገር ያው ጥፋታቸው ስህተታቸው የሚነግራቸው ሰው የሚወዳችሁ ሰው ነው እና ያው ያን ነገር በክፉ እንዳታዩበት ለማለት ነው። ስለዚህ ያ ነው እናንተ ጋር ያለው። ስለዚህ ይሄ ነገር አስተካክላችሁ ብትቀጥሉ የተሻለ ነው። ሌላው ሰሞኑ ያው ሚዲያ ላይ ያንን ነገር ካያችሁ በአርቲስት ነጻነት ያው ሁላችንም አዝነና ምንም ነገር ያው ሞት አይቀርምና ሁሉም ሰው ይሞታል። ግን እንደዚህ አንገፋ አርቲስቶች ያው በህዝብ ላይ ደግሞ ተወዳጅ የሆኑት በተለይ ደግሞ ኢቢኤስ የቤተሰብ ጨዋታ ላይ ያው በጣም ተወዳጅ የሆነው በነጻነት ወርቅ ሞት ሁላችንም ማዝናል። እውነት ለመናገር ያው ሞት አይቀርም፣ ግን አንዳንዴ በህዝብ ላይ ተወዳጅ የሆኑ ከልጆቹም ላይ ወርዶ እውነት ለመናገር ኢትዮጵያ አርቲስቶች የሚባሉት ብዙ አሉ እንደሱ አይነት ደጋጎች እና እኔ በጣም ያሳዝኑኝ አንዱ እሱ ነው። ሌላው ደግሞ ማነው አስፋው መሸሻ። ሌላው አላሳዘነሽም ወይ እንዳትሉኝ፣ በቃ በህዝብ ላይ በጣም ተወዳጅ። በተለይ ደግሞ ሰሞኑ ሞተው ነጻነት ወርቅነህ ብቻ ወዳጆቹ የቤተሰቦቹ መጽናናው ይስጣቸውና ከባድ ነው ሞት ባይቀርም አንዳንዴ በአጭር እንደዚህ ሳይታመሙ ብዙ መታመማቸውን ሳይሰማ ሲሞቱ እውነት ያሳዝናል። በእርግጥ ሰው ተኝቶም ይሞታል፣ በልቶም ሳይጨርስ ይሞታል። ግን እንደዚህ ሚዲያ ላይ ደግሞ ብቻ አላቅምና እውነት በጣም ነው ያሳዝነኝ ሰውዬ። ህዝብ በጣም ይወደው ነበረ። ቤተሰብ ጨዋታ ደግሞ የምትከታተሉ ከሆነ ህዝቡ ላይ በጣም ተወዳጅነት ነበረውና በቃ ትንቁም ትንሹም ሁሉም የሚወደው የሚያከብረው ልክ እንደ አስፋው መሸሻ ነበር። እንግዲህ ያው እዚህ ዓለም ማንም የሚቀረው ነው። እውነትም ነገር በጣም ነው የሚያሳዝነው። ያሳዝነኝም እጅግ ነው አዘንኩኝ። በቃ ምን እላለሁ፣ ሞት መራራ ነው። ሳይታሰብ መጥቶ ሁሉም ተዘጋጅቶ መጠበቅ አለበት። መቼም ሞት አይቀርምና ድንገተኛ ሞት ሲሆን ደግሞ እጅግ በጣም ነው የሚያሳዝነው። ሰው ታሞ ታክሞ በቃ ብዙ ነገር እንትን እንዳልና በእርግጥ እሱም ብዙ ሚዲያ ላይ ባይወጣም እየታከመ ነበር ምናምን የሚባል ነበር። ኤንዌይስ በጣም የሚያሳዝን ሰው ነበረ። ሰሞኑ ሚዲያ ላይ ካያችሁ እኔም አዝኛለሁ። ከአዘንሽ ለቅሶ ድረሽ እንዳትሉኝ፣ ደርሻለሁ ባለሁበት ማለት ነው። እውነት ለመናገር እኔ ደረስኩ አልደረስኩ እሱ አይመለስም፣ ግን ምንም ማድረግ አይቻልም። ያው ያለው ይኖራል፣ የሚሞተው ይሞታል ማለት ነው። ሞት ይቀጥላል። ቪዲዮ እስከ መጨረሻም ሄድና ላይክ እየተደረጋችሁ እረፉት ማለት ነው። አይከፈልም። በቃ የዚህ ደግሞ ቅንነት መሆን ብቻ በቂ ነውና ቀን ሆናችሁ ላይክ ሲመችኝ እንደዚህ ቆይቼም በሆን እመጣለሁ። ባይ ባይ።